ባለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። አሜሪካን ሀገር መታከም ይቻላል ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፍቃደኛም አልነበረችም። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። እዚህ ላይ ሰይፉ ፋንታሁን መጠየቅ ያለበት ይመስለኛል። አዶናይ ስም አብሮ ይጠፋል። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ እንደምን አመሻችሁ። እኔ እግዚአብሔር ይመስገን ደህና ነኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እንድታደርጉ በትህትና ጠይቃችኋለሁኝ። እንግዲህ እንደተለመደው አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። እንግዲህ በዚህ ሳምንት መነጋገሪያ የነበሩ ጉዳዮችን ማለት ነው። እንግዲህ በሚያሳዝን ሁኔታ የነፃነት ወርቅነህ ጉዳይ አነጋጋሪ ሆኗል ዛሬ እና ትላንት። ስለዚህ ስለሱ ያለኝን ሐሳብ እሰጥበታለሁ ከሰይፉ ፋንታሁን ጋር አያይዤ ማለት ነው። እንግዲህ እስከ መጨረሻ እንድትከታተሉኝ በትህትና ጠይቃችኋለሁ። ሰበር ዜናም የኢድ አልፈጥር በዓል አርብ የጁማ ዕለት መሆኑ ተረጋገጠም። በዛሬው ዕለት ረቡዕ ምሽት በመላው ሳውዲ አረቢያ ሲከናወን የቆየው የሸዋል ጨረቃ ፍለጋ ውጤት ይፋ ተደርጓል። በዚሁ መሰረት የሸዋል ወር ጨረቃ ባለመታየቷ ምክንያት 1447ኛው የኢድ አልፈጥር በዓል ከነገ ወዲያ አርብ ጁማ ቀን ተከብሮ እንደሚውል ሐራሜን አስታውቋል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ፣ መልካም በዓል ይሁንላችሁ። ሄሎ ሰላም ጤና ይስጥልኝ፣ እንደምን አሉ? አለን። ዛሬ እንግዲህ 100 ቪዲዮ ለ100 ህፃናት ልለቅ ነው። 100 ቪዲዮ ቻሌንጅ ጀምሬያለሁ በአንድ ቀን ውስጥ። 100 ቪዲዮ ካልጨረስኩ እንግዲህ አልተኛም ዛሬ። ምን አይነት ቪዲዮ ነው የምትሰራው? አይ ቲንክ እንደዚህ አይነት ቪዲዮዎች አላማው ምንድነው? በቃ እነዚህ 100 ሰዎች ለማገዝ ነው። 100 ልጆች ልባቸው ቀዶ ጥገና እንዲያገኙ። እንዴት ነው የምናግዘው? ያው ቲክቶክ ባዮ ላይ ሊንክ አለ። እዛ ሊንክ በመግባት $50 ቻሌንጅ አስጀምሬያለሁ። አትሊስት በአንድ ቪዲዮ አንድ ልጅ ማሳከም ከቻልኩኝ 100 ቪዲዮ ከለቀቅኩኝ 100 ልጆች አሳክማለሁ ማለት ነው። አዎ ልባቸው ድኖ መጫወት ይችላሉ ማለት ነው። እናሳ ዝግጁ ነን? ዝግጁ ናችሁ እናንተስ? ጋይስ ልጃጃልባችሁ ነው ዛሬ። 100 ቪዲዮ ሐሳብ ማምጣት አልችልም፣ ዝም ብዬ ነው የምጃጃለው። ስለዚህ አዶናይ ፋውንዴሽን 100 ቪዲዮ ይለቃል ዛሬ። አልተኛም። እባካችሁ $50 ቻሌንጅ አስጀምሬያለሁ። ውጭ ሀገር ከሆናችሁ $50 ዶኔት ብታደርጉ በጣም ደስ ይለኛል። በቻላችሁት አቅም በፔፓል፣ በዜል አለ፣ በጎፋንሚ አለ፣ ሊንክ ባዮ ላይ ያለ፣ ግቡና ቼክ አድርጉት። እወዳችኋለሁ። አድርሱልን ለአዶናይ። ታናሽም ወንድም ስለሆነ ነው። ላንተ ጥሩ ነው ብዬ የማስበው አዶናይ አሁን የምትሰራቸው ይሄ ከሌሎቹ ጋር እየተመጣ ገንዘብ ማሰባሰብ ሳይሆን የሆነ ሰው ተቸግሮ ህይወቱን መቀየር፣ ያ ያንተ ስጦታ ነው። ይሄ ገንዘብ ላሰባስብ ከሚሉት ጋር አብረ ከተገኘና እነሱ ባጠፉት ያንተ ስም እንደሚወቀስ እንዳትረሳ። ተግባባን? ግልጽ ነው። አንተውም በራስህ ቀምረ ይዘህ የመጣው ማንነት አለ። የጋሽ ሰለሞንን፣ የዘማሪውን፣ የአርቲስቱን፣ የዲቻ ልጆችን፣ የምን ልጆችን በራስ አድርገህ እንደዚህ እናስገባቸው፣ እንደዚህ ካረግን እንደዚህ ይሰጡናል እያልክ የምትሰራው ካንተ ገንዘብ ጋር አይገናኝም። ስለዚህ ማንንም አንተን አይወቅስም። አዶናይ ስማ፣ ማንንም አንተን አይወቅስም። እነዚህ ማፊያዎች ከገንዘብ ጋር የተገናኙ ሰዎች ና በአንተ ስም ገንዘብ እናሰባስብ ብለው የሚመጡ ሰዎች ጋር ተቀላቅለ ከተገኘና እነሱ ወንጀል ቢሰሩ ገንዘቡ ላልሆነ ነገር ቢጠቀሙት አዶናይ ስም አብሮ ይጠፋል። ስለዚህ ያንተ የተሰጠ ክብር ሌሎችን ህይወት በመቀየር ካንተ ጋር ባልተገናኘ ነገር ስለሆነ ልትወቀስ አትችልም። ግን ማንም ይሁን ማንም አንተን አሳምነው አንተን የሚያሳምን ነገር ነግረው እነሱን አምነ ገብተ ነገሮች ቢበላሹ ማብራዳ አዶናይ ይሄ የነበረ ክብር በሙሉ ዚሮ ይገባል። ለዚህ ነው እኔ ከገንዘብ በተገናኘ ጋር መገናኘትም አልፈልገው። ለምን? ክብርን ማንም አይነካም። ሌባና አትባልም፣ ተባባሪ አትባልም። ወንድማችን ፊት አውራሪ ሚኪን ማየት ትችላላችሁ። አፈር ከድሜ ነው የከተቱት። ብዙ ወንድሞች ከገንዘብ በተገናኘ ተገኝተው ዱቄት ገብተዋል። ስማቸውን ማደስ አልቻሉ።
ሚኪ ያን ቀን ይጸጸታል። የሆነም አለ ታስታውሳላችሁ፣ ኢትዮጵያ ላይ የታወቀ እዚህ መጥቶ ኒውስ የሚነግረን በእኔ ተማመኑ ይሄንን ውጭ ያስወጣሉ ምናምን ብሎ ያለው እስር ቤት የገባው በእኔ ተማመኑ እንደዚህ ተብሏል። ሌላም በመኪና ጉዳይ እነ መንሱራውን ብዙ ጥያቄዎች አሉባቸው። ሙሴ የሚባለው ሙሴ የሚባል ብሩክ የሚባል እኔን ተማመኑ ምንም ችግር የለም ከዚህ ጋር እንደዚህ የሆነ ነገር አለ ስለዚህ እንደዛ አድርጉ ከተባለ ተገባል። ስለዚህ አዶናይ ሌላው በሰራ ወንጀል ተጠያቂ እንዳትሆን አንተ ማድረግ ያለበት ይሄ 1 ሚሊዮን እናስገባቸዋለን ቲክታክ ላይ እናንተ እናድርጉ እያልክ የሌላውን ህይወት የሚቀየር ከሆነ ምን ትሆናለህ ማለት ነው። ይሄ ስራ ማንም አይወስድብህም። እንደ ወንድም እንደ ታላቅ ወንድም ክፉን ስለማልም ጋይስ መጀመሪያ እንኳን ለ1447 ለኢድ አል ፈጥር በሰላም አደረሳችሁ ማለት እወዳለሁኝ። ለአርብ ነው እንግዲህ እየተነገረ ያለው እና መልካም ምኞቴ ልገልጽላችሁ እወዳለሁኝ። ኢድ ሙባረክ ማለት እወዳለሁኝ እና ዮኒ ላይ እንዳያችሁት እየተናገረው ያለው አንዳንዴ መፍራት መጠራጠር ጥሩ ነው። ምክንያቱም እንግዲህ በብዙ ሳይድ ሰው ሲያወራ መጠራጠሩ መልካም ነው ብዬ አስባለሁኝ እኔ እና ብዙ ጊዜ አንዳንድ ቲክታከሮች እንደዚህ አጋጥሟቸው ነበር በጎ ስራ ለመስራት አስበው። ለምሳሌ ሙሴ ሰሎሞን እንደዚህ አድቨርታይዚንግ ሰርቶ ነበረ እና የውጭ እድል አለ ብሎ የሆነ አድቨርታይዚንግ ሰርቶ ነበር የሆነ ጊዜ ታስታውሱ እንደሆነ። እንግዲህ የዛኔ ሰዎች ሙሴ ሰሎሞንን አምነው ብዙ ነገር ለመሄድ ፍላጎታቸውን ተበድረው ሲሆን ከሰሩት ከላቸው ንብረት ሽጠው እንግዲህ ያን ለመሄድ ያስቡትን ብር እንግዲህ ተበልተው ቀርቷል። ስለዚህ ይሄንን ችግር ለማን ነው የሚሆነው ማለት ነው? ለታመነው ሰው ነው። እንግዲህ ለሙሴ ሰሎሞን ነበር ይሄንን ክስ ሲደርስበት የነበረው ማለት ነው። ስለዚህ በዚህ ጉዳይ አዶናይ ወንድማችንም ጥንቃቄ ማድረግ ያለበት ይመስለኛል። ብዙ አማካሪ ይኖረዋል ብዬ አስባለሁኝ። በስልክም ሊያገኝ ይችላል ይሄንን አይነት ምክር እና በብዙ መንገዶች በብዙ አይን ማየት መልካም ነው ብዬ አስባለሁኝ። እንግዲህ አዶናይ ወንድማችንም ይሄንን ማሰብ አለበት ብዬ አስባለሁኝ እና ይሄንን ለማለት ነው። ዮኒ ወንድማችን ጥሩ ነው፣ አሪፍ አመለካከት ነው ይሄንን የተረዳኸው። እንግዲህ እኔ አላሰብኩትም ነበር ብቻ አዶናይ አምኜ ነው እንትን ያረኩት። ነገር ግን መልካም ምልከታ ነው ብዬ አስባለሁኝ። እንግዲህ በቀን 100 ቪዲዮዎችን እጭናለሁ ብለዋል አዶናይ። እንግዲህ ጥሩ ከሳካለህ ጥሩ ነው ብዬ አስባለሁኝ። እንግዲህ መልካም ምኞቴን ገልጽልሃለሁ። ወደ ቀጣይ ቪዲዮ ሲሻገር የአርቲስት ነጻነት ወርቅነህ እልፈትን ተከትሎ ስለ ባለቤቱና ቤተሰቦቹ እየተነጋገሩበት ያለውን ጉዳይ ምን ይመስላል የሚለውን አንዳንድ ቪዲዮ አይተን መለስ። ህንድ ለምንድን ነው ሄደው ለምንድን ነው አሜሪካ ሄዶ ያልታከመው የሚለውን ጥያቄ መልሼ ላንተ ልጠይቅ። ብዙ ጊዜ ነጽ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበት ነገርም ሆኖ በተቻለ መጠን አይናገርም። ምንድነው ያብራራ ነበር። እዛም ታመመ ነበር፣ ወድቄ ነበር፣ ሆስፒታል ገባሁኝ። እኔ በዛ በህዝብ መሃል እንደዛ ነጻነት እንዳልተባልኩኝ ሰው ሁሉ ሰው በቃ በህዝብ መሃል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ቡቱቶንና መጽሐፍን ይዘህ ሄድ፣ አልፈልግህም መጽሐፍንና ቡቱቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ ነገረኝ። ያኔ ከሷ ጋር አስናቀ አውርቷል መሰለኝ። አስናቀ አውርቷል። እሺ አስናቀ ሲያወራ እሱ እንደውም ወደ አሜሪካ እሱም ይዞት አብሮ ሊሄድ እንዳሰበ ነው የነገረኝ። ነፂ አስናቀና እሱ አብሮ ሊሄዱ። እሺ እሱ እዛ ከዛ እሷ ጉበት ምናምን እኮ እዚህ እንደዛ አይነት ህጋ ያለው ነገር አይሰራ ምናምን ሲባል እሱ ሲጃር አልሄድም ያለው በቃ
አልሄድም። ምክንያቱም ቤት ውስጥም እያለ ራስህ ተነስተህ ራስን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት እንደዛ ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ እያለ ነው እኔ ልጆችን ምግብ አብስላለሁ አንተ ራስህን አብስል አይነት ነገር ነው የሰማሁት። ለኔ የነገረኝ እኔ እስከማውቀው ማለት ነው የነገረሽ ነው ለኔ የነገረኝ ነው። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት ባለቤቴ ህይወቴ ነበረ፣ ጓደኛዬ ነበረ። ቃላት እሱን ለመግለጽ ያጥሩኛል። የአርቲስት ነጻነት ወርቅነህ ባለቤት ከሰዓታት በፊት በሰጠችው ቃለ መጠይቅ ላይ እሱን አጥቼ ቢሆንም ለልጆቼ ልኑር እባካችሁ ከጎን የሆኑ ስትል ጠይቃለችም። ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈ የነበረበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቅኩት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ጋይስ ይሄንን ኢንተርቪው እንግዲህ ተከታትየው ነበር ከመጋቢ አዲስ እሸቱ ጋር ያደረገውን ቃለ መጠይቅ ሰይፉ ፋንታሁን ተከታትየው ነበረ። እኔም ሰርቼበት ነበረ ካሁን ቀደምና ምንድነው ሰይፉ እዚህ ላይ የሆነ አንዳች ነገር የተረዳ ወይም ያወቀ ነው እኔ መስሎ የተሰማኝ። ስለዚህ ሰይፉ ፋንታሁን ትልቅ ሰው ነው፣ አስቦ የሚናገር ሰው ይመስለኛል ሰይፉ ፋንታሁን። ስለዚህ እዚህ ጉዳይ ላይ ትልቅ ቦታና ትልቅ መልስ ሊሰጥበት የሚችል ሰው ቢኖር ሰይፉ ፋንታሁን ነው ብዬ ነው ማምነው እኔ። ምክንያቱም ሲናገር ሰምታችሁት ከሆነ በነገራችን ላይ አርቲስት ነጻነት ወርቅነህ ሆስፒታል አይደለም ያረፈው አለ። ይህ ምን ማለት ነው? እንግዲህ የሆነ ችግር አለ ማለት ነው እዚህ ላይ። እንዴት ነው እቤት እንዴት ነው ያረፈው? ለምንድን ነው እንደዛ ብሎ የተናገረው? ስለዚህ እዚህ ላይ ሰይፉ ፋንታሁን መጠየቅ ያለበት ይመስለኛል። ትልቅ ሚስጥር ይዞ ያለው ሰይፉ ፋንታሁን ይመስለኛል። እንግዲህ ለመልካም ነገር አስቦ ነው ብዬ ነው እኔ የማምነው። ምክንያቱም ለመጥፎ እኔ እንጃ ሰይፉ እስከማውቀው ድረስ ለመጥፎ ነገር ያደርጋል እንዲህ ያስባል ብዬ አላስብም። ነገር ግን ምናልባት ይህንን ነገር ለመልካም ነገር አስቦት ከሆነ እንግዲህ ይህንን ነገር ለህዝቡ ቢያሳውቅ መልካም ይመስለኛል። ነገር ግን እኔ በዚህ አጋጣሚ ማለት የምፈልገው ነገር ይህንን የነጻነት ወርቅነህ ጉዳይ እንግዲህ አልፏል። ላለፈ ሰው እንግዲህ ምንም ማውራት አያስፈልግም። ለቀጣይ ነው ማሰብ ያለብን ብዬ ለሚመጣው ችግር ማሰብ አለበት ብዬ ነው ማስበው። ምንም ካሁን በኋላ ምንም ተአምር የምንፈጥረው ነገር የለም። ከዚህ በፊት ነጻነት ወርቅነህ ከማለፉ በፊት ቢሆን ኑሮ ይህንን ሀሳብ የሚሰጠው ጥሩ ነበረ። ምክንያቱም ለነጻነት ወንድማችን ልናተርፈው እንችል ነበር ማለት ነው። ስለዚህ ምንም ተወራ አልተወራ ምንም የሚመጣ ነገር የለም። ባለቤቱ ልጆቹ እዚህ ላይ በጣም እየተጎዱ እንዳሉ እረዳለሁ። አንዳንድ ሴቶች አሉ እንግዲህ ይህንን በደንብ አድርገው የገለጹት ማለት ነው። ስለ ጉዳዮቹ፣ ስለ ልጆቹ፣ ስለ ባለቤቱና የነሱን ጋብዛችኋለሁ። ነገር ግን ይህንን ትርፍ ወሬ ነውና ይህንን ጉዳይ ለማለት እፈልጋለሁ። ግን እዚህ ላይ ሰይፉ ፋንታሁን አንዳች ነገር ቢያደርግ መልካም ነው። መፍቻ ቁልፍ ይሆናል ብዬ
አስባለሁኝ። እንግዲህ ኢንተርቪውን ሰምታችሁት ከሆነ 2 ሰዓት ከምናምን ነው። እኔ የተወሰነውን ተከታትየዋለሁኝ። የሚያወሩት ብዙ ነገር ነውና እንግዲህ አዳምጣችሁን የእናንተ ሀሳብ ብታስቀምጡ ጥሩ ነው። ሀሳብ ካላችሁ ስጡኝ ለማለት ፈልጋለሁኝ። የነበረኝ ቆይታ ይህንን ይመስላል። አንዳንድ ሀሳቦች እየሰጧሉ። የእነሱን ቪዲዮ አይታችሁ እናንተ እንግዲህ ሚዛናዊ ሆናችሁ እስኪ አስቡት የትኛው ነው ልክ የሚመስላችሁ ለማለት ነው። እንግዲህ ለወደፊት ነው እንጂ ላለፈው ምንም ትርጉም የለውም ብዬ አስባለሁ። እናንተም ይህንን ታሳቢ በማድረግ ለወደፊት የትኛው እንደሚጠቅም ብላችሁ እንደምታስቡ ኮሜንት ላይ አሳውቀኝ እና ነጻነት አርቲስት ነጻነት ወርቅነህ ወንድማችን እጅግ ከልባችን የምንወደው እንቁ የነበረ ሰው ነው። እንግዲህ አልፏል። ወደ 3 ወር ሊሆነው ይመስለኛል። አሁን እንግዲህ በሰላም ነፍስ በሰላም ትረፍ ማለት እወዳለሁኝ። የሐሳብ የሰጡበትን ሰዎች ቪዲዮ ልጋብዛችሁና እኔ እዚህ ላይ ሰናበታለሁኝ። ሐሳብ ካላችሁ ኮሜንት ላይ አሳውቀኝ። እንዲሁም ሰብስክራይብ አድርጉ፣ ላይክ አድርጉ። የነበረን ቆይታ ይህንን ይመስላል። ጤና ይስጥልኝ። ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ዛሬ በጣም በሚገርም ሁኔታ በነጻነት ቤተሰቦች በጣም አዝኜ ነው የመጣሁት። እውነት ለመናገር አሁን ይዘውት የመጡት ወሬ ማንን ነው የሚጠቅመው? ወንድማቸውን ነው የሚጠቅመው? ልጆቹን ነው የሚጠቅመው? ወይስ እነሱን ነው የሚጠቅመው? በእውነት በጣም ነው የሚያሳዝነው። እውነት ለመናገር በቃ እሱ ኦኬ ሁሉ በደል ደርሶበት ከሆነ ችሎት አፍኖት ጸጥ ብሎ ሞቷል። አሁን ማውራቱ ምንድን ነው የሚጠቅመው? አንዳንዴ እኔ አይሮን ነው ምን ማለት እንዳለብኝ ራሱ በእውነት በጣም አዝኜ ነው ይሄን ቪዲዮ የሚሰራውና ሌላው ነገር በጣም የገረመኝ ነገር ሚስቱ ማሳከም ስላልፈለገች ነው። ስለሚስቱ ያነሱት መጥፎ ነገሮች አሉ። ሊኖር ይችላል፣ አላውቅም፣ ሊሆን ይችላል። ግን አንድ ነገር አሜሪካን ሀገር ይሄ ልጅ ነዋሪነት ከሌለው በተለይ ግሪን ካርድ ከሌለው በግሪን ካርድ ከሆነ ሄዶ ምናልባት መታከም ይችል ይሆናል። አተርዋይስ ግን አሜሪካን ሀገር ዝም ብለህ ሄዳ የምትታከምበት ሀገር አይደለም። በጣም ብዙ ገንዘብ ያስፈልጋል። እንኳንስ አይደለም እንደዚህ አይነት ሲሪየስ የሆነ ችግር ኖሮት ትንሽ ሕክምና ሄደህ ዝም ብለህ ታከመህ የምትወጣበት ሀገር አይደለም። ብዙ ገንዘብ ያስፈልጋል። ያም ሆነ ይህ በቃ ምንም ይሁን ምን በቃ ምንድነው ጥቅሙ? አሁን ያልገባኝ ይሄም ማውጣቱ ይሄም ማውራቱ በቃ ሰውየው በክብር እንዳማረበት በቃ የተበደለውም ካለ ዝም ብሎ የሄደን ሰው አሁን አንስቶ በዚህ ደረጃ ማውራት የሚጠቅመው ማንን ነው? የእውነት መልስ ነው ያጣሁት። እስኪ ለማን ነው ጥቅሙ? ማንን ነው የሚጠቅመው ይሄ ነገር? እነሱን ይጠቅማል? ቤተሰቦችን ይጠቅማል? ባለቤቱን ልጆቹን ይጠቅማል? ወይስ ነጻነትን ይጠቅማል? ምን አለ ሰው ከሞተ በኋላ አርፈን ብንቀመጥ በቃ ማን መልሰውን? ይሄን ያህል ዘመን ከአማቹ ጋር የሚቀመጠው ተገዶ ነው? እናንተ በምትሉት ልክ የተበደለ ሰው ሚስት በሌለችበት ቤት ከአማች ጋር እንዴት ይኖራል? ይህስ ጥያቄ አይሆንም? በእውነት በጣም ያሳዝናል። እኔ በቃ ምንም ግን ቢበደልም ቢደሰትም ቢያጣም ቢያገኝም እሱ እንደሳቀ በቃ በሆዱን በሆዱ አድርጎ አልፏል። ማውራት ምን ይጠቅማል? ለማናችሁ ይጠቅማል? የእውነት በጣም ያሳዝናል። እኔ በጣም ነው ያዘንኩት። አሁን እንግዲህ ሞተህም አታርፍምና የሞቱ ሰዎችም ባሉበት ማረፍ የማይችሉበት ዘመን እንደሆነ ብዙ ጊዜ የሚያሳያችሁ ነገር አለ። ድሮ እንደው ምን ይባላል ሙት ወቃሻ አርገኝ ይባል ነበር ከነተረቱ ማለት ነውና እንግዲህ ነጻነት ወርቅነህ ነፍሱን ይማረውና ብዙዎቻችን የምንወደው መልካም የሆነ ወንድማችን ነበረ። ያው ሞት አይቀርም እንግዲህ ሞቷል። ግን በጣም የሚገርመኝ አሁን ዘመኑ ነውረኛ ዘመን እንደሆነ በቃ በደንብ ግልጽ ሆኖ እየታያችሁ ይመስለኛል። ነውረኛ ዘመን ነው። ድሮ እንደ ነውር የሚታዩ ነገሮች አሁን በገሃድ በቃ ገብቷቸዋል። ሶሻል ሚዲያውም ንግድ ነው። ስለ አንተ ቤተሰብ ስለ ልጆች ነገ ስለ ልጆች ላይ ስለሚደርሰው ነገር ማንም አይጨነቅም። ጠያቂውም ቪው ነው፣ መላሹም ግርግሩን ይፈልጉታልና እኔ ታዘብኩት ሁለት ነገር አለ። የግል ምልከታዬ ነው። አንደኛ ነገር
የሆኑ ሰዎች ካለፉ በኋላ የሱ ደግ ነበርኩ የሚሉ ሰዎችንም ጠየቅ። አንዳንዴ የሚያወራ ሰው ሁሉ እውነት ለመሆኑ ማመሳከር የሚያስፈልግ ይመስለኛል። ይሄ ነገር እውነት ከሆነ አሁን በዚህኛውም ሳይድ ያው ምን ሰማው ነገር ሊኖር ይችላል ኦሬዲ ስለወጣ። ስለዚህ ከሞትኩ በኋላ እኔ ጥሩ ነኝ እኔ እሱ ምርጥ ነበርኝ የሚሉ ሰዎችም ከመጡ ኳስችን ማድረግ የሚያስፈልግ ይመስለኛል። በሌላ በኩል ደግሞ ሁሉ ጊዜ ገንዘብ ያለበት ቦታ ለዚህ ነው ገንዘብ የሰው ልጅ ህይወት ያጠፋዋል ያኖረዋልም ያጠፋዋልም ይባላል። አሁን ገንዘብ ከመጣ በኋላ ከዚህ ጎፈንድሚ በኋላ ጫጫታ ምናምን የተለያዩ ሰዎች መጡ እኔ ነኝ የሚል ነገር መጣና በዚህ መሃል አንድ የምትታዘቡት ነገር አንተ ትቀራለህ። ሁሌ የሞተው ይቀራል በቃ ከዛ በኋላ ሁሉ ነገር ነው እንደሚለው አሁን የቀረው ነፃነት። ግን ቢያንስ እንደው ለቤተሰቦቹ ምን ካክብሮት ጋር ውስጥ ያሉም እንዴት ነው ሽማግሌ የለም እንዴ መሐላችሁ ላይ ይሄን ነገር ነውር ነው ወደ ህዝብ አይውጣ በጣም ነውር ነው ላሉት ልጆች ላይምሯቸው ጥሩ አይደለም ብሎ እንኳን የሚቆጣ እንደ ሽማግሌ ይጠፋል። እዛስ አርታ አካባቢ ውስጥ ያሉ ሰዎች እንዴት ይሄን ነገር አያስተካክሉትም ብዬ ጥያቄ መጠየቅ ፈልጋለሁና ያሳዝናል። ስለዚህ ዘመኑ ነው ቤተሰብ ዘመኑ እንደዚህ ነው። የነውር ዘመን ስለሆነ ዝም ብሎ ማየት ነው። እናት ልጅ የምትከስበት ልጅ እናትን አባት ልጅን ሚስት ባሏን ምናምን ጓደኛ እንደዚህ ሁሉ ነገር አሁን ፌክ ነው። ሁሉ ነገር ፌክ ነው። የሚያሳዝነው ማለት ነው። እግዚአብሔር ይሁን ለማለት ነው። ይመቻችሁ። መልካም